ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። እንደ ሁሉ ጊዜው ላይክ እያደረጋችሁ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች እንደ ሁሉ ጊዜው በሱፐር ታንክስ፣ በሱፐር ስቲከር፣ በሱፐር ቻት ድጋፍ እንድታደርጉ በአክብሮት እየጋበዝን በዚህኛው ፕሮግራማችን የምንመለከተው ሊቨርፑል ያለፉትን ጊዜያት እንግዲህ በተለይ ያለፈው ሳምንት ከሻምፒየንስ ሊግ በፓሪስ ሴን ጀርሜን እሁድ ደግሞ በኒውካስል ካራቦ ካፕን ማጣቱን ተከትሎ ክለቡ አስገዳጅ የሆነ መልሶ ግንባታ ውስጥ እንደሚገባ ከወዲሁ እየወጡ ያሉ ዘገባዎች ያሳያል። ሊቨርፑሎች እንግዲህ በዘንድሮ የውድድር ዓመት የርገን ክሎፕ ከለቀቁ በኋላ በአርነ ስሎት እየሰለጠነ ብዙ ርቀት በተለያዩ ውድድሮች ላይ ተጉዞ ነገር ግን ፕሪሚየር ሊጉን ቀደም ብሎ ማስፋቱ አድቫንቴጅ መያዙ መረጋጋት በተወሰነ መልኩ በሊጉ መፍጠሩን ተከትሎ እንግዲህ በካራቦ ካፕ በሻምፒየንስ ሊግ ያጣቸውን ዋንጫዎች የሊቨርፑል መለኪያ ተደርጎ እንዲታሰብ ምክንያት ሆኗል። ሊቨርፑል በቀጣይ የውድድር ዓመት የሚያደርገው እያንዳንዱ ውድድር የቡድኑ መለኪያ አሸናፊነት ወይም በሚሳተፍበት ውድድር ሁሉ ዋንጫ የሊቨርፑል መለኪያ ነው። ስለዚህ ይሄ ደግሞ በቀጣይነት ለረጅም ጊዜ ከቡድኑ ጋር እንዲዘልቅ ቡድን ውስጥ ያሉ አንዳንድ ክፍተቶች መደፈን ያለባቸውን ቀዳዳዎች ለመድፈን ከወዲሁ ቅድመ ዝግጅቶች ተጠናቀው ወደ ገበያ ገብተዋል። እንዲሁም ከክለቡ በሚሸኙ ተጫዋቾች ዙሪያ ደግሞ የሚደረገው መልሶ ግንባታ ከወዲሁ በሊቨርፑል ኃላፊዎች ዘንድ ከፍተኛ ጥረትና ስትራቴጂ ተነድፎ ወደ ገበያ ተወጥቷል። እነማንን ሊቨርፑል ባለፉት ጊዜያት በእቅድ ውስጥ ይዟል፣ እንዲሁም ከእቅድም አልፎ ድርድር ጀምሯል የሚለውን በዚህ ፕሮግራም በተወሰነ መልኩ እንመለከታለን። ምንድን ነው በቀጣይ ሳመር ከሊቨርፑል የሚጠበቀው? በተለይ ክለቡ በቅርብ ሳምንት በአደረጋቸው ከሊግ ጨዋታዎች ውጪ በተለይ ከፓሪስ ሴን ጀርሜን ጋር ከሜዳ ውጪ ሊቨርፑል በክሬቲቪቲ በኩል ምን ያክል እንደተዳከመ፣ በመልሱ ጨዋታ ደግሞ ብልጫ በወሰደበት አጋጣሚ ግብም ማስቆጠር ባለመቻሉ ከውድድሩ ውጪ እንዴት እንደሆነ ተመልክተናል። እንዲሁም ባለፈው እሁድ ደግሞ ሊቨርፑል ትልቅ አድቫንቴጅ ተሰጥቶ ትልቅ ግምት አግኝቶ ነገር ግን በፓሪስ ሴን ጀርሜን 120 ደቂቃ ተጫውቶ በመለያ ምት ከውድድሩ ውጪ መሆኑ በስነልቦናም በአካል ብቃትም ቡድኑን በእጅጉ ጎርቶት ኒውካስልን ለመቋቋም ከብዶት እንግዲህ 2-1 ተሸንፏል። ዋንጫ ማጣቱ ብቻ ሳይሆን ከሁለት ዋንጫዎች በቀናት ልዩነት ውጪ መሆኑ ዋንጫ ማጣቱ ክለቡን በእጅጉ ውስጣዊ ለውጦችን እንዲያደርግ አስገዳጅ የሆነ ሁኔታ ውስጥ ከቶታል። ለምሳሌ ሊቨርፑል በቀጣይ ሳመር በሚመጣው ሳመር ከሚያደርጋቸው ትልቅ ጥገናዊ ለውጦች መካከል የአጥቂው ስፍራ ከወዲሁ ትኩረት ተሰጥቶት የማይቀርና በትልቅ ኢንቨስትመንት ከሚጠገኑ ስፍራዎች መካከል በዋነኝነት ግንባር ቀደም ተደርጎ የተያዘው የአጥቂው ስፍራ ነው። ምንም እንኳን ከትናንት ጀምሮ አንዳንድ ዘገባዎች በተከላካይ በኩል በተለይ በቨርጂል ቫንዳይክ የሚወጡ በተጫዋቹ ዙሪያ ዘገባዎች አሉ። እሱን አጠናክረን በሌሎች ፕሮግራሞች የተከላካይ ክፍሉን ሊቨርፑሎች እንዴት ነው ለመጠገን ያልተሰቡት? ቫንዳይክ የሚለቅ ከሆነ ማንን አቅዷል? ቫንዳይክ ቢቆይ እንኳን የረጅም ጊዜ ቫንዳይክ ተተኪን ከወዲሁ ለማስፈረም ጥረት ተጀምሯል። ያ ሌላ ዝርዝር ጉዳይ የሚፈልግ ስለሆነ በሌሎች ፕሮግራሞች ይዘንላችሁ እንመጣለን። ነገር ግን የአጥቂው ስፍራ የሊቨርፑል ኃላፊዎችን ጨምሮ አርነ ስሎትን በእጅጉ ያሳሰበ፣ ምናልባት የሊግ ፉክክሩ በ12 ነጥብ ባይሰፋ ኖሮ በዚህም ወቅት ሊቨርፑልን አደጋ ውስጥ የሚጥል አንዳንድ ሁኔታዎች እየወጡ ነው የሚገኙት። ባለፉት ጊዜያት ሊቨርፑል እንግዲህ በርካታ ጨዋታዎችን በተደራራቢ ፊክስቸር በሚያደርግበት ወቅት አገልግሎት በእጅጉ ከፊት መስመር በኩል የሚያገኘው በመሐመድ ሳላ እንደሆነ ይታወቃል። በዘንድሮ የውድድር ዓመት ተጫዋቹ ምን ያክል ከፍ ብሎ ለሊቨርፑል ውጤታማ የውድድር ዓመት በመጀመሪያ በአዲሱ አሰልጣኝ ውስጥ እያሳካ ያለው የሊግ ውድድር ላይ የተጫዋቹ ውጤታማነት አብዛኛውን ድርሻ ይዛል። የሌሎች ተጫዋቾችም አስተዋጽኦ እንዳለ ሆኖ ግን
ሊቨርፑል አሸናፊ ሆኖ በየጨዋታው እንዲወጣ የመሐመድ ሳላ ግብ ሁሌም ልዩነት ፈጣሪ ነው። ነገር ግን ከካራቦ ካፕ ሽንፈት በኋላ ጂሚ ካራገር አንድ አስተያየት ሰጥቶ ነበር። ሊቨርፑል እንደ ቡድን በተለይ ደግሞ በፊት አማራጭ በኩል መሐመድ ሳላን የሚረዱ ተጫዋቾች ባለመኖሩ ሳላ እርዳታ አልባ እንቅስቃሴ አድርጎ በቅርብ 2 ሊቨርፑል ዋንጫ ያጣበትም ከውድድር ውጭ የሚሆነበት ውድድሮች ላይ እርዳታ ሳያገኝ ቀርቶ ይሄ ተጫዋች በከፍተኛ ሐዘን ውስጥ ሆኖ ነው ባለንዶር የማግኘት አጋጣሚውን ሊያጣ የሚችል ሁኔታዎች በቀናት ልዩነት የተፈጠሩት። እንደ ቀድሞ የማኔ ወርክ ሬት፣ የፈርሚኒዮ ፓስና የፕሬሲንግ አቅም ለዚህ ተጫዋች በተለየ ሁኔታ ልዩነት ነበሩ። ነገር ግን የአሁኑ የፊት መስመር አማራጮች እንዲህ አይነት አስተዋጽኦ እንኳን ለማድረግ ያላቸው አቅም በጣም ዝቅተኛ ነው በሚል በከፍተኛ ሁኔታ የሳላን ውጤታማ የውድድር ዓመት እንዳይሳካ ካደረጉ ምክንያቶች መካከል ምናልባት ተጫዋቹ በሊግ ባደረገው ተጽዕኖ ብቻ ትላልቅ ሽልማቶችን ሊያገኝ የሚችልበት እድል አለ፣ ላያገኝም ይችላል። ነገር ግን ሊቨርፑል በሻምፒየንስ ሊጉ ገፋ ብሎ ቢሄድ የማግኘት እድሉ ሰፊ ነው። ካራቦ ካፕን ድል ደግሞ ቢያስመዘግብ በዋንጫ ቁጥር የተጫዋቹን ድምፅ ከፍ ያደርጋል። እነዚህን 2 ውድድሮች ደግሞ ማጣቱ በአንድ ፕሪሚየር ሊግ እንደነዚህ አይነት ትላልቅ ድሎችን ከነ ኪሊያን ኢምባፔን ጨምሮ በብቃታቸው ከፍታ ላይ የሚገኙ እና ራፊኛን እና ያሚል ያማልን ተፎካክሮ ያገኛል ተብሎ አይጠበቅምና እንዲህ አይነት አስተያየቶችን ከሊቨርፑል የቀድሞ ተጫዋቾች መሰንዘር ጀምሯል። ይህንን ተከትሎ ታዲያ ሊቨርፑል ከሻምፒየንስ ሊግ ሽንፈት ማግስት ማለት ነው የካራቦ ካፕ ጨዋታ ሳይደረግ በፊት በቀጥታ ከኒውካስሉ አጥቂ አሌክሳንደር ኢዛክ ጋር በቀጥታ ግንኙነት ከተጫዋቹ ኤጀንት ጋር እንዳደረገ ትናንት ምሽት ፋብሪዚዮ በዩቲዩብ ቻናሉ ባወጣው ዘገባ በሰራው ቪዲዮ ወደ ፋብሪዚዮ ዩቲዩብ ቻናል ገብታችሁ መመልከት ትችላላችሁ። የመጨረሻ የሰራውን ዘገባ ብትመለከቱ በዚህ ዙሪያ ነው። ትልቁን ትኩረት ሰፊውን የፕሮግራሙ ክፍለ ጊዜ የሰጠው ለሊቨርፑል ነበርና የመጀመሪያ ስቴጅ በተጫዋቹ ዙሪያ ያሉ ኤጀንቶችን፣ ተወካዮችን በደንብ በማናገር ስለ ተጫዋቹ መልቀቂያ ሂሳብ፣ ስለ አንዳንድ ሁኔታዎች የሊቨርፑል ኃላፊዎች ያለፈው ሳምንት ልክ እንደ ጁሊያን አልቫሬዝ የተጫዋቹንም ሁኔታ በኒውካስል ቤት በይበልጥ ለመደራደር በቀጣይ ሳመር ተጫዋቹን ወደ አንፊልድ ለማምጣት የመልቀቂያ ሂሳቡን እንዲሁም የኒውካስል አቋምን በደንብ ለመለየትና ስትራቴጂያቸውን ለመቀየር ካልሆነ ደግሞ በተጫዋቹ ዙሪያ ገፍቶ ሄዶ ከተፎካካሪ ክለቦች ተጫዋቹን ለመንጠቅ ከወዲሁ ስራ ጀምረዋልና እንደሚባለው ከሆነ ዘገባዎች ሌሎች የሊቨርፑል ቅርብ የሆኑ ጸሐፊዎች እነ ሳይመንን ጨምሮ እንዳወጡት ዘገባ ከሆነ ሊቨርፑል የሳመር ተቀዳሚ ምርጫ በአጥቂ ስፍራ ኢሳቅ ነው። የኢሳቅ ዝውውር ሂደቱ ከባድ ከሆነ ጁሊያን አልቫሬዝ ነው። ነገር ግን በኢሳቅ በኩል ሊቨርፑል ያለውን አድቫንቴጅ ከዚህ ቀደም በስፋት በአንድ ፕሮግራም አንስተን ነበር ከፒኤስአር ህግ ጋር። በተጨማሪም ደግሞ የኒውካስል ኃላፊዎች ከሊቨርፑል ኃላፊዎች ጋር ባለፈው ሳመር በአንቶኒ ጎርደን እና በአሌክሳንደር ኢሳቅ መካከል የነበረው ድርድር ተቋርጧል እንጂ አልተጠናቀቀም፣ ወይም በአጠቃላይ ያ ጉዳይ አልተቋጭም። እነዛ አድቫንቴጆች ሲነሱ ነበር። ነገር ግን የሳይመን ዘገባ ልክ በተመሳሳይ ፋብሪዚዮ ይዞ የወጣው አንድ ጥቆማ በስፋት ያነሳሉ። ሊቨርፑል በቅርብ ሳምንት እንደምታስታውሱት በከፍተኛ ውል ከአዲዳስ ጋር በቀጣይ የውድድር ዓመት አብሮ በጋራ የሚያቆየውን የረጅም ዓመት ኮንትራት ሊቨርፑል በቀጣይ የውድድር ዓመት የሚለብሰው ማሊያ አብዛኛውን ትጥቆች ስፖንሰር ያደረገው አዲዳስ ነውና እስከ 65 ሚሊዮን ፓውንድ ገደማ ለሊቨርፑል ይከፍላል። እንዲሁም የፕሪሚየር ሊጉን ዋንጫ የሚያሳካ ከሆነ የ16 ሚሊዮን ፓውንድ ቦነስ አለው ሊቨርፑል። እነዚህም ውሎችን ተከትሎ አሌክሳንደር ኢሳቅ የሚጠቀመው ጫማ ደግሞ የአዲዳስ ብራንድ ነው። ተጫዋቹም ደግሞ የአዲዳስ አንዱ አስተዋዋቂ ተጫዋች ነውና ይህንን ተከትሎ ይህን አድቫንቴጅ በውሉ ላይ በመጠቀም የተጫዋቹን ክፍያና አንዳንድ የደሞዝ ሁኔታዎችን ከቦነስ ጋር በማያያዝ በዚህ የአዲዳስ ውል ላይ መጠቀም ይፈልጋሉ። ይሄ የሊቨርፑል ሌላኛው አዲሱ
ስትራቴጂ ነው። ይሄ ነው እንግዲህ በሰይመን በኩል የወጣው መረጃ የሚጠቁመው። ይሄ መረጃ እንደተመለከትን ነው እንግዲህ በቀጣይ ደግሞ ፋብሪዚዮ የሊቨርፑል ኃላፊዎች በቀጥታ ከአሌክሳንደር ኢሳክ ጋር ጠንከር ያለ ግንኙነት እንደጀመሩ በይፋ ማውጣት የጀመረውና ሊቨርፑሎች ታዲያ 100 ሚሊዮን ፓውንድ እና ከዛ በላይ ለዚህ ተጫዋች ውል ማፍረሻ የማቅረብ ግዴታ ይኖርባቸዋል። ምናልባት ሊቨርፑል ከፍ ባለ ደረጃ ሊያቀርብ የሚችለው ዋጋ 115 ሚሊዮን ፓውንድ ነው። ነገር ግን ይህን ክፍያ ደግሞ ሊቨርፑል በቀጥታ እንደምታውቁት በፌንዌይ ስፖርት ግሩፕ ነው የተያዘው። ስለዚህ ይሄ ካምፓኒ ደግሞ ትርፍን ያዘነበለ ግዢ ነው ማድረግ የሚፈልገው፣ ወይም የተሻለ ገቢ ሳያገኝ ኢንቨስት ማድረግ የማይፈልግ በአብዛኛው በሊቨርፑል ደጋፊዎች ዘንድ እዛው በእንግሊዝም የሚገኙ በመላው ዓለም ብዙ የማይወደዱ ባለሀብቶች ናቸው። ነገር ግን ስትራቴጂያቸው የተለየ ነው። ትርፋማ ሆነው ጥሩ ግንባታ ማድረግ ደግሞ የክለቡ አንዱ መለያ ነው። ባለፉት ዓመታት ሊቨርፑል ደግሞ ያለፉትን 3 የዝውውር መስኮት አልተሳተፈም። ከፍሬድሪኮ ኬዛ ውጪ የትኛውን ተጫዋች ወደ ስብስቡ አላካተተም። ማማር ዲሻፊል እንኳን በዘንድሮ የውድድር ዓመት በሚወጣ በጀት ነው የተካተተው። ያ ማለት ሊቨርፑል ባለፈው ሳመር ወጣት ተጫዋቾችን ሸጦ እስከ 100 ሚሊዮን ገደማ ያገኘውን ገንዘብ ላይ ነው ተቀናሽ የሚያደርገው። በፒኤስአር ሕግ ከየትኛውም የፕሪሚየር ሊግ ቶፕ 6 ክለብ አነስተኛ ኪሳራ ያስመዘገበ በአብዛኛው መልኩ ደግሞ የተጠናቀቀው የውድድር ዓመት ባደረገው ከቲቪ ሽያጭ፣ ከስፖንሰሮች፣ ከተለያዩ ገቢ ከሚያስገኙ የክለቡ ምንጮች መካከል ከፍተኛ ትርፍ ያስመዘገበበት ዓመት ስለሆነ ለኢንቨስትመንት የሚመቸው የዝውውር መስኮት ከፊት ለፊት እየመጣ ነው። ታዲያ አሌክሳንደር ኢሳቅን ለማዘዋወር ሊቨርፑል በቂ የሂሳብ መዝገብ ስላለው፣ በተጨማሪም ደግሞ ክለቡ ኢሳቅን ለማዘዋወር በተቃራኒው የሚሸኛቸው ተጫዋቾች አሉ። እንደ ፋብሪዚዮ ዘገባ እንደሚያሳየው ከሆነ ዳርዊን ኑኔዝ እና ሉዊስ ዲያዝ ክለቡን የመልቀቃቸው ጉዳይ እንደማይቀር ነው ምሽት ላይ በስፋት በቪዲዮ ሲያብራራ የነበረው። በተለይ ለኑኔዝም ለዲያዝም ከሳውዲ አረቢያ ጠንከር ያለ ከሳውዲ ፕሮ ሊግ ሊቨርፑልን ትርፋማ የሚያደርግ ትልቅ ኢንቨስትመንት፣ ትልቅ ዋጋ ሊቀርብላቸው እንደሆነ በስፋት ገልጾ፣ ነገር ግን የዲያዝ ፈላጊዎች ከሳውዲ ፕሮ ሊግ ብቻ እንዳልሆኑና ባርሳም የተጫዋቹ ፈላጊ ነው። ነገር ግን በፋይናንስ በኩል ባርሳ በዚህ ዓመት መጨረሻ የሚያረጋግጠው ወይም እንዲያወጣ የሚፈቀድለትን ሂሳብ በስተመጨረሻ ከላሊጋው ያረጋግጣል። ያንን ተከትሎ ነው ወደ ሊቨርፑል ጥያቄ ለማቅረብ ያቀደው። ነገር ግን እነዚህ ሁለት የላቲን አሜሪካ ተጫዋቾች አንፊልድን የመልቀቃቸው ጉዳይ የተረጋገጠ ይመስላል። ሉዊስ ዲያዝም ዳርዊን ኑኔዝም፣ ምናልባት ኑኔዝ እስከ 90 ሚሊዮን ፓውንድ ሊቨርፑል ሊያገኝበት ይችላል። ዲያዝ በተመሳሳይ እስከ 70 ሚሊዮን ፓውንድ ለተጫዋቹ የውል ማፍረሻ ይቀርባል ተብሎ ይጠበቃል። ከሁለቱ ተጫዋቾች የሚያገኘው ክፍያ በቀጥታ በአሌክሳንደር ኢሳቅና አንድ ተጫዋች የተያዘ አለ። በተለይ ደግሞ ዲዬጎ ዦታ በሌሎች ክለቦች እየተፈለገ ነው የሚገኘው። ስለዚህ ይህም ተጫዋች ምናልባት 3ኛ ተጫዋች ሆኖ ከክለቡ ሊለቅ ይችላል። ሊቨርፑል በቀጣይ የውድድር ዓመት መሐመድ ሳላህን ይዞ ይቀጥል አይቀጥል እስካሁን የተረጋገጠ ነገር ስለሌለ የሚያስፈርማቸው ተጫዋቾች ቢያንስ በሚለቁ ተጫዋቾች ኳሊቲ ደረጃ መሆን አለበት። አሁን ላይ ከሚያደርጉት አስተዋጽኦ ደግሞ በበለጠ ከፍተኛ አስተዋጽኦ እንደሚያደርጉ እምነት የተጣለባቸው ተጫዋቾችን ነው ማዘዋወር የሚፈልጉት። አንደኛው ተቀዳሚ ምርጫ በዲያዝ እና በኑኔዝ ሽያጭ በቀጥታ የሚተካው አሌክሳንደር ኢሳቅ እንደሆነ ሊቨርፑሎች በዚህ ዙሪያ እየሰሩ ነው። እንዲሁም በተጨማሪ ዲዬጎ ዦታ እዚህ ላይ የሚጨመር ከሆነ ተጫዋቹን ምናልባት ሊቨርፑል 3ኛ ተጫዋች የሚሸኝ ከሆነ የአርቢ ሌይፕዚጉን ዛቪ ሲሞንን በተተኪነት ሊያመጣ አቅዷል። ያ ማለት 3 ተጫዋች በመሸጥ እስከ 200 ሚሊዮን ፓውንድ በማግኘት እዛ ላይ ደግሞ አሌክሳንደር ኢሳቅንና ዛቪ ሲሞንን በፊት መስመር በኩል መጨመር ነው። ይሄ ደግሞ ኬዛን፣ ጋክፖን፣ ምናልባት መሐመድ ሳላህ የመቆየቱ እድል አሁን ላይ በተለይ ከባላንዶር ጋር ተያይዞ ተጫዋቹ በቀጣይ የውድድር ዓመት ወደ ቶፕ 5 ክለብ ምናልባት ወደ ፓሪስ ሴን ጀርሜን ቢዘዋወር ነው። ከዛ ውጪ ያለው አማራጭ በሊቨርፑል ቤት ኮንትራት ማራዘም ነው። ወደ ሳውዲ ፕሮ ሊግ ይሄዳል ተብሎ አይጠበቅም። ይህንን አጋጣሚ በመጠቀም ሊቨርፑሎች እንግዲህ
ምናልባት ሳላን አግባብተው ኮንትራት ሊያስፈርሙ ይችላሉ። የተቀሩት ተጫዋቾችን አሁን የጠቀስኩላችሁ ሶስቱን በመሸኘት ኢሳቅንና ዣቪ ሲሞንን በአጥቂ ቦታ መተካት አቅዷል። ነገር ግን የኢሳቅ ዝውውር የማይደፈር የማይቻል ከሆነ ኒውካስል እንደሚለው 150 ሚሊዮን ፓውንድ በታች አልሸጥም የሚል አቋም ላይ ከያዘ እዚህ ላይ ደግሞ ኒውካስል ዩኤፋ ቻምፒየንስ ሊግን ቦታ ይዞ የሚያጠናቅቅ ከሆነ ኢሳቅ አይለቅም። በነገራችን ላይ አንድ ነገር ማወቅ ያለብን ኒውካስል በቀሪ ጨዋታዎች ውጤታማ ሆኖ የዩኤፋ ቻምፒየንስ ሊግን ቦታ ይዞ የሚያጠናቅቅ ከሆነ ማንም የትኛውም ቡድን አሌክሳንደር ኢሳቅን የማስፈረም አጋጣሚው ዜሮ ይሆናል። በርካታ እድሎች አሉት ኒውካስል ቀጣይ የውድድር ዓመት ዩኤፋ ቻምፒየንስ ሊግ ሊሳተፍ የሚችልበት። አንደኛው አሁን በተቀሩት የእንግሊዝ ክለቦች በሚያሳዩት ውጤታማነት ወደ ቀጣይ ዙር የሚያልፈው ቡድን ኮታው ከፍ ካለ በዩኤፋ ቻምፒየንስ ሊግ የሚሳተፈው ቁጥር 5 ይሆናል በቀጣይ የውድድር ዓመት። ይሄ ማለት ደግሞ አምስተኛውን የሚያጠናቅቀው ቡድን ቻምፒየንስ ሊግ የመሳተፍ እድል ይኖረዋል ማለት ነው። ያ ማለት ኒውካስል በቀጣይ ከቼልሲ እና ከሲቲ ጋር ጠንካራ ፉክክር ያደርጋል የቶፕ 4 ቦታ ይዞ ለማጠናቀቅ። ስለዚህ እነዚህን አጋጣሚዎች እስከ ሳመር ድረስ ኒውካስሎች ማየት ይፈልጋሉ። ተጫዋቹ ፍላጎቱ በዩኤፋ ቻምፒየንስ ሊግ መሳተፍ ነው። አድቫንቴጁን የሰጠው ደግሞ ለኒውካስል ነው። ኒውካስል የሚሳተፍ ከሆነ ኢሳቅ ይቆያል፣ ማይሳተፍ ከሆነ ግን ተጫዋቹ ፍቃድ አግኝቷል እንደሚለቅ ይሄ የተረጋገጠ ጉዳይ ነውና ሊቨርፑሎች ከወዲሁ ጥረታቸውን ኢሳቅ ላይ አድርገዋል። ነገር ግን የኢሳቅ ዝውውር ሂደቱ ጠንካራ ከሆነባቸው ብቸኛና ትልቁ ተመራጭ ተጫዋች ጁሊያን አልቫሬዝ ይሆናል። ለሁሊያን አልቫሬዝ እንደምታውቁት ባለፈው ለፕሮግራም ሰርተን ነበር 100 ሚሊዮን ፓውንድ ሊቨርፑል ለመክፈልና ቢያንስ አትሌቲኮ ማድሪድ 1 ዓመት ተገልግሎ ከፍተኛ ገንዘብ ከ20 ሚሊዮን ፓውንድ በላይ ትርፋማ ሆኖ ተጫዋቹን ሊሸጥም ላይሸጥም ይችላል። ነገር ግን ሊቨርፑሎች አልቫሬዝ የኢሳቅ ሌላኛው አማራጭ ነው። የኢሳቅ ሂደት አዋጪ ካልሆነ ሌላኛው ጉዳይ እንግዲህ በእነዚህ 3 ተጫዋቾች ዙሪያ ግን ሊቨርፑሎች ለምንድን ነው ውሳኔ ለመወሰን ወይም አስቸኳይ አፋጣኝ የሆነ እርምጃ ለመውሰድ ከወዲሁ ሂደት የጀመሩት? ምናልባት ቀጣይ የምነግራቸው አንዳንድ ቁጥራዊ መረጃዎች በውጤት ውስጥ ስለነበር ሊቨርፑል ያላስተዋል ነው። ነገር ግን በአጠቃላይ ደግሞ እውነታው ሲታይ እንደ ቡድን ግንባታ እንደሚሻገር ቡድን ከአንድ አሰልጣኝ ጋር አንድ የውድድር ዓመት አብሮ ከቆየ በኋላ ቀጣይ የውድድር ዓመት ፕላን እንደሚያደርግ ቡድን ከፍተኛ ጥገናዊ ለውጥ የሚያስፈልገው ዲፓርትመንት እንደሆነ መመልከት እንችላለን። የአጥቂ አማራጩ መስፋት፣ የኳሊቲው ከፍ ማለት ትኩረቱን በአጠቃላይ የሊቨርፑል የፊት መስመር አማራጮች በሳላ ግብ የተሸፈኑ በርካታ ጉዳዮች አሉ። ለምሳሌ ከነዚህ መካከል አንዳንድ ጉዳዮችን በቁጥር እንኳን ብንመለከት ሊቨርፑል ከፍተኛ አገልግሎት ከነዚህ ተጫዋቾች ማግኘት ያለበትን እያገኘ አይደለም። ለምሳሌ ኑኔዝ ባለፉት 13 ጨዋታዎች ያስቆጠረው 1 ግብ ነው። በተጨማሪ ሉዊስ ዲያዝ ባለፉት 18 ጨዋታዎች ያስቆጠረው 1 ግብ ነው። ዲየጎ ጆታ ባለፉት 11 ጨዋታዎች ያስቆጠረው 1 ግብ ነው። እነዚህ ተጫዋቾች በአጠቃላይ ያደረጉትን ጨዋታ ብትደምሩ 41 ነው የሚሆነው። በ41 ጨዋታ ሊቨርፑል ከነዚህ ተጫዋቾች ያገኘው እነዚህን ተጫዋቾች ሜዳ ውስጥ እያንዳንዱ ያደረጉትን ብትደምሩ ያገኘው ግብ 3 ነው። ይሄን ወደ አማካይ ብናወጣ በጣም ከባድ ነው። የቆዩበት ደቂቃ ያደረጉት አገልግሎት ከነዚህ ተጫዋቾች አንጻር 3 ጎል ብቻ ማግኘት በጣም አሳሳቢ ነው። አንዳንድ ግብ በተናጥል ነው ያስቆጠሩት። ይሄ ደግሞ የሊቨርፑልን ፈተና ከፍ አድርጓል። ለምሳሌ ዲየጎ ጆታ ለ11 ተከታታይ ጨዋታ በሊቨርፑል ቤት በቆየበት ዘመን ጤናማ ሆኖ ባገለገለበት ጊዜ እንዲህ አይነት ደካማ ሪከርድ አስመዝግቦ አያውቅም። ሉዊስ ዲያዝ ጥረቱ እንዳለ ሆኖ በብቃቱ በጤንነቱ በየጨዋታው በሙሉ ጤንነት እያገለገለ ቢሆንም ከግብ ጋር ያለው ግንኙነት ረዘም ላለ ጊዜ እየተቋረጠ ለመጨረሻ ጊዜ ተጫዋቹ ግብ ያስቆጠረው ከወልቭስ ጋር ነው። ከወልቭስ በኋላ ለዳርዊን ኑኔዝ ከሳውዛምፕተን ጋር አሲስት ያደረገው እንኳን ይሄ ክፍተት ከጊዜ ወደ ጊዜ ሲሰፋ በተለይ የዘንድሮ የውድድር ዓመት በፕሪሚየር ሊጉ ሊቨርፑል የዋንጫውን አንዱን እጅ እንደያዘ ከጥንካሬው ካደረገው ጉዞ ከአንድ ጨዋታ በላይ ሳይሸነፍ
እስከ 29ኛ ሳምንት ድረስ የመጣበት ብቃት በልዩነት ስለተነሳና እነዚህ ክፍተቶች ትኩረት ስላልተሰጣቸው እንጂ እንደ ቡድን ለሚገነባ ቀጣይነት ያለው ያውም በአዲስ ሪፎርም ለመጣ አስተዳደር እንዲህ አይነት ጉዳይ አሳማኝ አይደለም። በተጨማሪም ደግሞ ዲያዝ የቀረበለትን የውል ማራዘሚያ ጉዳይ ውድቅ አድርጓል። ተጫዋቹም በአንዳንድ የታክቲክ ስትራቴጂዎች በኩል ደስተኛ አይደለም። የሊቨርፑል ኃላፊዎችም ቀደም ብለው በተጫዋቹ ቦታ የተለያዩ ተጫዋቾችን ለማምጣት ጥረት ጀምረው ነበር እና አንቶኒ ጎርደንን ጨምሮ እንዲሁም የነዛቪ ሲሞን ፍላጎት አሁን ላይ በሊቨርፑል ዙሪያ ከፍ ማለቱ እንደነዚህ አይነት ጉዳዮች ደግሞ ውስጥ ያሉ ተጫዋቾችን ቅሬታ ውስጥ ይከታል። አጀማመሩ በአርነ ስሎት ውስጥ አስደናቂ ነበር። የሉዊስ ዲያዝ እንደምናስታውሰው ተጫዋቹ አንድ ግብ ለማስቆጠር 213 ደቂቃ ነው በተጠናቀቀው የውድድር ዓመት የሚፈጅበት። ዘንድሮ ግን ሊጉ ሲጀምር በ93 ደቂቃ አንድ ግብ ያስቆጥር ነበር። እንዴት አይነት ጠንካራ ሉዊስ ዲያዝ! አጀማመሩ እንዴት እንደሚያምር በኦልትራፎርድ እንዲሁም በአንፊልድ ተከታታይ ጨዋታዎች እና ቦርንማውዝ ላይ ብሬንፎርድ ላይ በአንድ ጨዋታ 2 የሚያስቆጥርበት እነዛ ሁሉ ኳሊቲዎች አሁን በቀጥታ በቡድን አስተዋጽኦ ውስጥ ይሳተፍ እንጂ ተጫዋቹ ከግብ ጋር ያለው ግንኙነት ተራርቋል። እንደ ዊንግ ተጫዋች በመጀመሪያ ዙር እንዳሳየው ብቃት ከሆነ አሳማኝን፣ ነገር ግን ዘላቂነት ያለው ረጅም ጊዜ ሊያገለግል የሚችል ኳሊቲ የሊቨርፑል ኃላፊዎች ይፈልጋሉ። ልክ እንደ ሳላ ኮንሲስተንሲ ይፈልጋሉ። ቢያንስ በአማካይ በአንድ ጨዋታ ከግብ ጋር ያለው ግንኙነት የወትሮ እንዲሆን ነው የሚፈልጉት። ለዛ ደግሞ መልሶ ግንባታ ውስጥ አስገዳጅ የሆነ ሁኔታ ውስጥ ይገባሉና ተጫዋቹ ምናልባት በዚህ የዝውውር መስኮት በሚመጣው ሳመር ወደ ሳውዲ ብቻ ሳይሆን ባርሳም አምና ደግሞ ሲፈልገው የነበረው ሲቲ ወደ ሊቨርፑል ሊመጡ ይችላሉ የሚል ግምት አለ። የፋብሪዚዮን ቪዲዮ ብትመለከቱ ይህን ጉዳይ በስፋት ያብራራል። የዳርዊን ኑኔዝ ጉዳይ እንግዲህ ያከተመው አሁን አይደለም። እንደምታውቁት በጃንዋሪ ተጫዋቹም ጠይቋል። ሊቨርፑልም ከአልናስር ጋር ተደራድሯል። ነገር ግን ሁነኛ ተተኪ ስላላገኘ ዝውውሩን አዘግይቶት እንግዲህ በቀጣይ ሳመር ኑኔዝ ማረፊያው ይለያል ማለት ነው። ኑኔዝ ግን የሊቨርፑል ትልቁ የዝውውር አቅም ነው የሚሆነው። ተጫዋቹን በመሸጥ የሚያገኙት ገቢ በመሸጥ ብቻ ሳይሆን ተጫዋቹን የዝውውር አካል በማድረግ መጠቀም ስለሚፈልጉ ምናልባት ኒውካስል መጀመሪያ ፍላጎት ነበረው። ተጫዋቹ የኒውካስል ኃላፊዎች ፍላጎታቸው ቀዘቀዘ። የሳውዲ ፍላጎት ነው ከፍ ያለው። በተጨማሪም አትሌቲኮ ማድሪድ ደግሞ አሁን ዘግይቶ የመጣ የኑኔዝ ፈላጊ ነው። ሁለቱም ክለቦች ኒውካስልም አትሌቲኮ ማድሪድም ኑኔዝ የሚፈልጉት፣ በተቃራኒው ደግሞ የሊቨርፑል የዝውውር እቅድ የሆኑ ተጫዋቾች በእነዚህ ክለቦች ውስጥ ይገኛሉ። ጁሊያን አልቫሬዝም አሌክሳንደር ኢሳቅም። የአድቫንቴጅ ምናልባት ኑኔዝን እንደ አንድ ቱል ተጠቅመው ሊቨርፑሎች ሊገለገሉ ይችላሉ። ግን እንደ ትርፋማ ካምፓኒ ከሆነ ግን በሂሳብ መዝገባቸው ላይ የዚህን ያክል ሽያጭ ወደ አካውንታቸው ማስገባት የቻለ ቡድን ለማውጣት ብዙም አይቸገርም። በፋይናንስ ስርዓት በኩል የአዲሱ የፒኤስአር ህግ ለሊቨርፑል ብዙ አድቫንቴጆችን የፈጠረ ነው። በተለይ ክለቡ ያለፉትን 3 የዝውውር መስኮት 2 ጃንዋሪ እና 1 ትልቅ ሳመር በኢንቨስትመንት ዙሪያ አለማውጣቱን ተከትሎ ጠንካራ ዝውውር በቀጣይ ሳመር ይጠብቀዋል ማለት ነው። ዛቪ ሲሞን፣ አሌክሳንደር ኢሳቅ እና የቫንዳይክ የረጅም ጊዜ ተተኪ ለማድረግ ባስቶኒንም በውስጣቸው ይዘዋል። ለነዚህ 3 ተጫዋቾች 250 ሚሊዮን ፓውንድ ሊቨርፑል ይከፍላል ተብሎ ይጠበቃል። በተቃራኒው ግን 3ቱን ተጫዋቾች ከሸኙ ወደ 200 ሚሊዮን ፓውንድ ገደማ ያገኛሉ። እንዲሁም ሌሎች በርካታ ተጫዋቾች እነ ሃርቪ ኤሊየትን ጨምሮ ሌሎች ተጫዋቾችም በክለቡ የሚሸጡ አሉ። እነ ኩቢን ካለህርም ከበርንማውዝ እንግዲህ ለሊቨርፑል ጥሩ የሂሳብ ማፍረሻ እንደመጣ እየተዘገበ ነው የሚገኘው። ኩቢን ካለህርም ሊቨርፑልን እንደሚለቅ ከወዲሁ የታወቀ ጉዳይ ነው። እነዚህን ጉዳዮች እንግዲህ ማኔጅ በማድረግ ሊቨርፑል በቀጣይ ሳመር ታይቶ በማይታወቅ ሁኔታ ገንዘብ ያወጣል። በዛውም ልክ የሚሸጣቸውም ተጫዋቾች ይኖራሉ። መልሶ ግንባታ ቀጣይ የውድድር ዓመት እንግዲህ ከክሎፕ ውጭ የተገነባውን ሊቨርፑል የማየታችን እድል ሰፊ ነው። ያ ቡድንስ እንደ ዘንድሮ የውድድር ዓመት ከስጋት ነፃ የሆነ ጥሩ ቡድን ስሎት ድጋሚ መገንባት ይችላሉ?
ለአሰልጣኙም ዋስትና የሚሆን የራሳቸውን የቡድን ግንባታ በቀጣይ ሳመር አሰልጣኙ ራሱ ይፈልጋሉ። ስለዚህ ሊቨርፑሎች የአጥቂና ተከላካይ ብቻ አይደለም አማካይ በራሱ በሊቨርፑል ቤት እንደሚያስፈልግ ሁለተኛ ዙር የራያን ግራቨንበርግ መዳከም ሊቨርፑል ቤት የፈጠረው የዋንጫ ጉዞ ላይ የተወሰኑ መንሸራተቶች በአንድ ወቅት ሊቨርፑል እንዳጋጠመው በሊጉ እንዲሁም በተጨማሪ በሌሎች ውድድሮች ላይ ተደራራቢ ጨዋታ ሲኖር ሁነኛ ተቀያሪ ወይም ቤንች ወይም ከተጫዋቹ ጋር በቦታው የሚፎካከር የአማካይ ስፍራ ተጫዋች ባለመኖሩ ሊቨርፑሎች እንዴት እንደተቸገሩ አስተውለናል። ስለዚህ ቀጣይ ሳመር ለአርነ ስሎትና ለሊቨርፑል ኃላፊዎች ትልቅ የቤት ስራ ከፊት ለፊታቸው ይጠብቃቸዋል። እንደ ፋብሪዚዮ ዘገባ ከሆነ ደግሞ ሊቨርፑል ከየትኛውም የእንግሊዝ ክለብ በላይ ቢዚ ሳመር ያሳልፋል ብሎ አረጋግጧል። እንግዲህ ይህም መልሶ ግንባታ መረጃዎችን እየተከታተልን ልክ እንደዚህ አጋጣሚዎችን ስናገኝ ታማኝ ዘገባዎችን አጣርተን ለእናንተ ይሆናሉ ይመጥናሉ የሚሉትን ደግሞ በራሳችን አንዳንድ በቡድን ግንባታ ውስጥ ያለውን ሁኔታ በመመልከት ከውስጥ አዋቂዎች የምናገኛቸው መረጃዎች ጨምረን ለአድማጭ ይሆናል የሚለውን ይዘንላችሁ በየጊዜው እንቀርባለን። ፕሮግራማችንን ላይክ አድርጉ። ላይካችሁ በእጅጉ ይጠቅመናል፣ ተደራሽነታችንን ያሰፋል። እንዲሁም ሰብስክራይብ አድርጉ። አዲስ የሆናችሁ ለዚህ ቻናል እንድትቀላቀሉ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ቤተሰቦች በሰሞኑን የሊቨርፑል ደጋፊዎች ጨምሮ ሌሎች አድማጮች ትንሽ መቀዛቀዝ አሳይታችኋል። በድጋፍ በኩል ድጋፋችሁን በሱፐር ቻት በሱፐር ስቲከር እንድታደርጉ የአክብሮት ግብዣችን ነው። በሌሎች ፕሮግራሞች ተመልሰን እንመጣለን። ከእናንተ ጋር ቆይታ ያደረግኩት ሚናድ አብዲ ነበርኩ። ሰላም ቆዩ።